10 ሚሊዮን 45,000 ዶላር የሚያወጣ 28.7 ግራም ዲያመንድ ከጋምቤላ ወደ አዲስ አበባ ይመጣል። ቁጥሩን በቅጡ ሰምታችሁኛል? 10 አሁን ታበርሲሳ እዚሽ ላይ ትንሽ የተበጠረክ ነው የሚመስለኝ እዚሽ ቪዲዮ ላይ ማለት ነው። ምክንያቱም ይሄ ከስንት ጊዜ በፊት ኢሳት የሰራው ፕሮግራም ነው። ኢሳት ዝም ብሎ የስም ማጥፋት ዘመቻ እስራኤል ዳንሳ ላይ አድርጎበት ነው የሚመስለው እንጂ ይሄ የውሸት ዜና ነው። ያን ሁሉም ያክል ግራም ወርቅ ጋምቤላ ውስጥ ወርቅ ማለት ወርቅ አልኩኝ ዳይመንድ ጋምቤላ ውስጥ ዳይመንድ ይወጣል እያልከኝ ነው ነው ወይስ እኛ ማናቀው ጋምቤላ ሌላ ዳይመንድ እንትን እንዴት ነው? ይሄ አሁን የሐሰት መረጃ ነው እና ያ እንዴት ነው ነገሩ? እኔ አልገባኝም። ዳይመንድ ይዞ ደግሞ ሰው ቸርች ዳይመንድ ይባረክልኝ ብሎ ቸርች ይዞ ይሄ ማይሆን የህፃናት ተረት ንግግር ነው የሚመስለኝ። በዛ በተጨማሪ ደግሞ አሁን ባለፈው እነ ሰራዊት ፍቅሬ እነ መንሱር ጀማል ምንም የሰራው ጥፋት ያለ አይመስለኝም። ምክንያቱም እንደዚህ የራሱን የሚያሳሰር ራሱ የሚያስጠይቅ ወንጀል የሚሰራ ሰው አይመስለኝም። መንሱር በጣም ንጹህ ሰው ነው የሚመስለኝ። ምክንያቱም እንደዚህ የሚያሳስረው እንደዚህ የሚያስጠይቀው ነገር ላይ ደፍሮ ይገባል ብዬ አላስብም። እዚህ ቲክቶክ ላይ እንደማንኛውም ሰው ነው የማውቀው። በዛ ላይ ደግሞ ማን ነበረ ሰራዊት ፍቅሬ ብትል እንደገና ደግሞ ማን ነበር አርቲስቶች አሉ አይደለ? ስማቸውን እኔ ብዙም እንተናለም፣ ግን እነሱ ሁሉም እንደዚህ በሌብነት በወንብድና ስራ የተሰማሩ ሰዎች አይመስሉኝም። ሰው ያሳሳታቸው ነው የሚመስለኝ እንጂ እንደዚህ ሌባ ናቸው ምናምን ብዬ እኔ በራሴ በኩል የራሴን አስተያየት አልሰጥም። ንጹህ ሰው ናቸው። ሰው አሳስቷቸው እንደዚህ ማኑ አስነክቷቸው እንጂ ሰራዊት ፍቅሬ እንደዚህ አይነት ነገር ውስጥ ይገባል ብዬ በፍጹም አላስብም። ሰለሞን ቡጋሌ ብትል እንደዚህ አይነት ነገር ውስጥ ይገባል። ምክንያቱም አርቲስት ነው፣ ፓብሊክ ፊገር ነው፣ የሚሰራውን ነገር ያውቀዋል ብዬ ነው የማስበው እና እንደዚህ አይነት ሆን ብሎ እንደዚህ አይነት ነገር ይሰራል ብዬ አላስብም። ሰው ያሳሳታቸው ይመስለኛልና ባይዘኛ ኢትዮጵያውያን የወደቀ ዛፍ ላይ ምሳር እናበዛለን፣ መጥረቢያ ነው የምናበዛው የወደቀ ዛፍ ላይ እና ብዙም ባንጫናቸው አሪፍ ነው። የህዝብ ልጆች ናቸው፣ አርቲስቶች ናቸው። ምንም ይሄን ያህል የከበደ ውንብድና ላይ አናቃቸው። ሚዲያ ላይ እንደማንኛውም በቴሌቪዥን ነው ስራቸውን የምናውቀውና ያው ብዙም እንትን አልልም። የራሴ አስተያየት ነው። this is my comment እና አብዛኛው የኢትዮጵያ ህዝብ በገንዘብ ይሸወዳል፣ ይሻሳታል። ገንዘብ ደግሞ ያሳስታል፣ ይሸውዳል። በቃ አለ አይደለ? በቃ ገንዘብ ይሸውዳል። ማንም ኦፖርቹኒቲ ነው ያጣው እንጂ እንደዚህ አይነት ነገር ላይ አይኑን ሳያሽ ነው የሚገባው። አንተ ራስህ አማራጭ ነው ያጣው እንጂ አንተ ራስህ ብትመረመር እንደዚህ አይነት ነገር ስላጣውላ ነው የሚመስለኝ እና ያው እነሱ ፐብሊክ ፊገር ናቸውና ምንም የራሴ ክፉ ናቸው ብዬ እንደዚህ ወንበዴ ናቸው ብዬ አላስብም። ሰው አሳስቷቸው ነው ብዬ ነው ማሰበው። ደግሞ እስራኤል ዳንሳ ላይ የሰራው ቪዲዮ ላይክ ሰውየውን ላይክ የመጥላት ይሄ ዝም ብሎ እንትን ነው የሚመስለው እንጂ ምንም ይሄ ህፃናት ተረት ነው እና ማስረጃ አምጥታ አውራ የምታወራው ነገር ታፕ ኮፒ ሊንክ ሼር። አመሰግናለሁ።